ሰላም ዩቲዩብ ቤተሰቦቼ ይላል የቻፒ ቤተሰቦች እንዴት ናችሁ? ስለዚህ ዛሬ በኮሜንታችሁ መሰረት በጥያቄያችሁ መሰረት ተራ በተራ ላደርግላችሁ እወዳለሁ። አሪፍ ነው። ኮሜንት ሰዎች አመሰግናለሁ። ቴንኪ በጣም እና ያው ሼር ማድረግ አሪፍ ነው። ባይዘው የምታውቁት ነገር መናገር ምንም የሚጎዳ ነገር የለም። ስለዚህ ወደ እንትኑ ስመጣ ወደ ተጠየቁት ኮሜንት ስመጣ ቤት አሲዞና መኪና አሲዞ ብድር የሚባለው ነገር ነገረን ምናምን የምትባል ነገር አለ። ሶ እሱ ነገር እንዲመሰላችሁ ፍሮም ባንክ ሳይድ ልንገራችሁ። ከባንክ ሳይድ አንድ ሰው ይሄ ቤት አሲዞና ወይ ደግሞ ሊብሬ አሲዞ መበደር ይቻላል የሚለው ነገር በትንሹ ላስረዳችሁ። ሶ አዎ ይቻላል። ቤት አይዛችሁ መበደር ትችላላችሁ፣ መኪና ማይዛችሁ መበደር ትችላላችሁ። ግን የምትበደሩት ነገር ምንድነው ነው? አሁን ለምሳሌ አብዛኛውን ጊዜ ሲጀመር ንብረት ካሰጣችሁ ብር ነው የምትበደሩት በእርግጠኝነት እንጂ መቼስ ንብረት አሲዘህ ንብረት አትበደርም። ያም የሚፈቅድልህም ተቋም ሊሰጥ የሚችለው ብር ነው እንጂ ሌላ ነገር አይሰጥህም። ሶ አንድ ሰው እና ይለያያል። ባይዘዌ በባንክ ሳይድ አለ፣ በማይክሮ ፋይናንስ ሳይድ አለ፣ እንዲሁም ደግሞ በቁጠባና ብድር ሳይድም አለ። ሶ እነዚህ ሶስት ነገሮች ሶስቱም የተለያዩ ናቸው ለአሲዞ ለመበደር ማለት። ሶ በቤት ልስጣችሁ ዛሬ ስለ ቤት እናወራ። ሜቢ ድንገት እንዳይሰፋባችሁ በጣም እንዳይረዝም ከቻልኩ ጨርስላችኋለሁ። ሶ አንድ ሰው ቤት አሲዞ ብድር ከፈለገ በባንክ በኩል እንዴት ያደርጋል፣ በማይክሮ ፋይናንስ በኩል እንዴት ያደርጋል፣ እንዲሁም ደግሞ በቁጠባና ብድር እንዴት ያደርጋል የሚለውን አሁን ልምጣላችሁ። ሶ ከባንኩን ጀምር። አንድ ባንክ ሄዳችሁ እኔ ንብረት አለኝ ወይም ደግሞ ቤት አለኝ ቤቴን ካርታ ይዘ ብር አበድር ማለት የምትችሉት እንዴት ነው? ዝም ብላችሁ ሄዳችሁ ብር ስጠማታችሁ ነው። ወይ ደግሞ እናንተ ቤት ስላላችሁ ሄዳችሁ ቤት አለኝ በቃ ቤቱን ያዘውና ብር አምጣ ማለት አትችሉም። ህጋዊ ተቋም ነው ይጠይቃችኋል። ብር የፈለጋችሁ ስለምንድን ነው? ለምን ፐርፐዝ ነው? ከዛ ግን አብዛኛው ጊዜ ምን ታውቃላችሁ፣ የትኛውም ተቋም ብትጠይቁ ቢዝነስ ፕሮፖዛል ይባል ነገር አለ። ወይም ደግሞ ያን ብር የምትፈልጉት ወይ መኪና መግዛት ነው ሊሆን ይችላል፣ ወይ ለንግድ ሊሆን ይችላል። ግን ምን ታደርጋላችሁ? ፕሮፖዛል ታዘጋጃላችሁ። እኔ እናንተ የምትሰጡኝን ብር እንደዚህ ላረግበት ነው። ከዛ በኋላ ደግሞ አረጋበት ደግሞ ሪፔመንቱን የሚባል ነገር አለ። ክፍያውን ማለት ሪፔመንት ማለት ክፍያ ማለት ነው። ክፍያውን ደግሞ እንዴት አድርጋችሁ እንደምትከፍሉ ፕላን ታደርጋላችሁ። ለምሳሌ ደሞዝ ሳይሆናችሁ ይሄ ደሞዝ ያለኝ ቤቴ ኪራይ ከሆነ የቤታችሁ ኪራይ ከሆነ የቤቱ ኪራይ ሰፖርት ያደርገኛል። እንዲሁም ደግሞ እናንተ በምትሰጡኝ ብር ንብረት ይዛችሁ በምትሰጡኝ ብር የምገዛው ዕቃ መኪና ሊሆን ይችላል፣ ሌላ ቤትም ሊሆን ይችላል። እሱ ራሱ ገበያ የምትወልኝ የእናንተን ክፍያ መክፈል እችላለሁ የምትሉበት ፕሮፖዛል የሚባል ነገር አለ። ገብታችኋል አይደል? ሶ ይሄንን ፕሮፖዛል ካቀረባችሁ ያ ተቋም ወይም ደግሞ ይሄንን ፕሮፖዛል ካቀረባችሁ ያ ተቋም ማለት ነው ምን ያደርጋል? ለእናንተ ምን ይፈቅድላችኋል? ብድር ይፈቅድላችኋል። ምናችሁ ነው? ቢዝነስ ፕሮፖዛላችሁን አይቶ ከዛ በኋላ ያቺ የቤት ካርታ ያላችሁ ሰዎች ማሳያ ትሆናለች ማለት ነው። ስለዚህ የቤታችሁ ግምት ለምሳሌ 3 ሚሊዮን ከሆነ ተገምቶ ሜቢ አንዳንድ ባንኮች ሙሉ የሚሰጡም አሉ፣ ቀንሶ የሚሰጡም አሉ። ለምሳሌ የ4 ሚሊዮን ቤት ካላችሁ 4 ሚሊዮን የሚደረግ አለ። 3 ሚሊዮን ስታችሁ ይችላሉ፣ 2 ሚሊዮን ስታችሁ ወይ ደግሞ እንደጠየቃችሁት እናንተ ለምሳሌ የ10 ሚሊዮን ብር ቤት አሲዛችሁ 2 ሚሊዮን ብር ጠይቁት ይችላላችሁ። ገብታችኋል ሐሳብ? ሶ ይሄኛው አሁን የነገርኳችሁ የባንክ ስታይል ነው ወይም ደግሞ በባንክ በኩል ያለው አሰራር ነው። ወደ ቀጣዩ ስመጣ ማይክሮ ፋይናንስ አለ። ማይክሮ ፋይናንስ ላይ አክቹአሊ ከባንክ የሚለያየው ነገር የለም። ግን ምንድነው ዋና ልዩነታቸው ምንድነው? አብዛኛው ነገር ተመሳሳይ ሆኖ ወለድ መጠናቸው በጣም ሃይ ነው። ማይክሮ ፋይናንስ ላይ ማለት ነው በጣም ሃይ ነው ስላችሁ በቃ ከባንክ ላይክ በ8% እስከ 10% ብቻ ብልጫ አለው። ስለዚህ እና ለመሰላችሁ ይሄ ልዩነት የሚኖረው ማይክሮ ፋይናንስ ላይ ዛትማሽ ጥያቄ አያበዙባችሁም። ላይክ እናንተ በቃ ያዝና አበድረኝ ካልከው እንዳልኳችሁ ቢዝነስ ፕሮፖዛል ምናምን አድርጎ በአንድ ሳምንት ወይ ሳምንት ሊያልቅ ይችላል። ባንክ ላይ ስመጡ ግን ባንክ የፈለ አሁን ላይ በዚያት እኮ የትም ባንክ ሄዳችሁ እኮ ብር ጠይቀው ይሰጣችሁ ማለት እናንተ ከባንኩ ጋር ምን አይነት ግንኙነት አላችሁ፣ ባንኩ ላይ እንቅስቃሴ አላችሁ ወይ ወይም ደግሞ ከዚህ በኋላ ትንቀሳቀሳላችሁ ወይ የሚለው ነገር ባንክ ላይ እንደዚህ ነገሮች አሉ። ማይክሮ ፋይናንስ ላይ እንደዚህ ነገር የለም። ሐሳቤ ገብታችኋል? በማይክሮ ፋይናንስ ላይ የለም እንደዚህ ነገር። ኖርማሊ በአንድ ሳምንት ሊያልቃችሁ ይችላል። ባንክ ላይ ግን ጊዜ መስጠት ይኖርባችኋል። ላይ አንድ ወር 2 ወር ሊፈጅ ይችላል። እንደ እንትናችሁ ነው እንደ ኮሚኒኬሽናችሁ ነው። እና ያው የዛ ባንክ ተጠቃሚ ከሆናችሁ ሞር ፕሮባብሊ ደግሞ አሪፍ ትራንዛክሽን ያላችሁ ከሆናችሁ እንዳትቸገሩ ትችላላችሁ። አዲስ ከሆነ ግን ሲጀመር ገና አዲስ መታስቡ ከሆነ አይ 2 ወር 3 ወር ይፈጃል ይመስለኛል። 2 ወር 3 ወር ማይክሮ ፋይናንስ ላይ 1 ሳምንት። ሶ የመጨረሻው ንብረት አሲዞ ብር መቀበል ቁጠባና ብድር ማለት ነው። ቁጠባና ብድር ላይ ኢትስ ዘ ሴም አክቹአሊ። ግን ቁጠባና ብድር ላይ ምን ያደርጋሉ? ቆጥቡ የምትባል ነገር አለች። ምክንያቱም የሆነ ብር መቆጠብ አለባችሁ ይላል። አንዳንድ ጊዜ 50-50 ይላሉ። ግን እኔ ብዙ የሳቀው ግን ቆጥቡ የሚባል ነገር አለ። ያ ማለት ምንድነው? ለምሳሌ ለምትፈልጉት ነገር ለምሳሌ 1 ሚሊዮን ብር ከሆነ የፈለጋችሁት የ1 ሚሊዮን ብር 30% ቆጥቡ ትባላላችሁ። 2 ሚሊዮን ብር ከሆነ የ2 ሚሊዮን ብር 30% ቆጥቡ ትባላላችሁ።
ተጓብተናል። ሀሳቤ ገብቷችኋል? አረ የመጣው ነው የሚላ በእናትህ እንዳታስቀጣኝ እና እነዚህ ነገሮች አሉ። በቃ በጣም ኢዚ በሆነ መንገድ ነው አይ ቲንክ ያስረዳኋችሁ፣ በጣም በቀላሉ ማለት ነው። እና ደግሞ ሞር ፎከስ አደረኩላችሁ ይሄኛው በቤት ላይ ነው። የትኛውም ተቋም ቤት አስይዛችሁ ብድር ለመበደር ከፈለጋችሁ በቃ ቀላሉ መንገድ ይሄ ነው ማለት ነው። ቀላሉ ባይባል በቃ ትክክለኛው መንገድ ይሄ ነው። እኔ እስከማውቀው ድረስ ኢንፎርሜሽን ካልተገላበጠ ወይ ደግሞ አሁን ላይ ፖሊሳቸውን ካልቀየሩ በስተቀር እኔ እስከማውቀው ድረስ በዚህ መንገድ ነው መኪና እንትን ብር እየሰጧችሁ ንብረታችሁ ማለት ነው። ሶ አንድ ሰው ንብረት አስይዞ ብር እንደዚህ ያገኛል ማለት ነው እንጂ የትኛውም ተቋም ባይዘው ወይ ሲጀመር ንብረታቸው ሳይታገድ ንብረቱ ሳይታገድ የሚባል ነገር የለም። ንብረት ካሳያችሁ ይታገዳል ንብረቱ በእንትን በህጋዊ ተቋም። ያ ተቋም ደግሞ ልክ ይሄን ብር ካልከፈላችሁ የመሸጥ እንትን ይኖረዋል፣ ህግ ምንድነው አግባብ ይኖረዋል፣ መሸጥ ይችላል። እናንተ ያንን ብር በተባለበት ጊዜና በተባለበት ሰዓት ካልመለሳችሁ ሙሉ ለሙሉ የመሸጥ ኃላፊነት አለበት ማለት ነው። የራሱ የሚፈልገውን ብር ወስዶ ቀሪውን ይወስድላችኋል ማለት ነው። ሶ ይሄ ነገር አምናችሁ ግቡበት። ንብረት ይዛችሁ ለመበደር የፈለጋችሁ ሰዎች ካላችሁ እንግዲህ ይሄ ቪዲዮ ለእናንተ ነው ማለት ነው። ንብረት ማለቴ ቤት ሊሆን ይችላል፣ መሬት ሊሆን ይችላል፣ ትላልቅ ነገር ሊሆን ይችላል። ሶ ይሄ ነገር ኮንሲደር አድርጉ ማለት ነው። ሜቢ ቀጣዩ ላይ ሜቢ ሰዓት ካለኝ አሁን ራሱ የነዳው ነው ቪዲዮ ምሰራላችሁ እንትን መልክ ሆነ ስለ መኪናም ነገራችሁ ላሉ ብቻ ከእናንተ የሚጠበቀው ሰብስክራይብ ያደርጋችሁ፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉልኝ። እንደተለመደው ኮሜንት ላይ ጠይቃችሁን ጻፉልኝ፣ በደስ ያለኝ መልስላችኋለሁ። እማውቀው ከሆነ ማላውቀው ከሆነ ደግሞ ኢንፎርሜሽን ጋዘር አድርጌ ልመልስላችሁ ሞክራለሁ ማለት ነው። ስለዚህ ጋይስ እንግዲህ አሪፍ ነው፣ ፔጄ ጥሩ ነው፣ ያያችሁልኝ ነው። አመሰግናለሁ በጣም ቢዝነስ አብዛኞቻችሁ ቢዝነስ የምትፈልጉ ሰዎች ስለሆናችሁ ማለት ነው። እኔም እዚህ ጋር ለስራ ነው እንግዲህ ስለ ስራ ነው የምናወራው፣ የተለየ ነገር የለውም። ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ።